Happy Kids! አንዲት ሴት ብቻዋን በሺህ የሚቆጠር ጠላት ሰራዊት ማሸነፍ ትችላለች ብላችሁ ታምናላችሁ? 900 የብረት ሰረገሎችስ ያሉት ኃያል አለቃ በአንዲት ትንሽ ካስማ ሊሞት ይችላል ብላችሁ አስባችሁስ ታውቃላችሁ? እግዚአብሔር ሴትን ተጠቅመው ሕዝቡን ማዳንና መምራት ይችላል ብላችሁስ ከዚህ በፊት ጥያቄ ፈጥሮባችሁ ያውቃል? በድሮ ዘመን በእስራኤል ላይ የምትፈርድ አንዲት ነቢይት ነበረች። ስሟም ዲቦራ ይባላል። እሷ በኤፍሬም ተራራ አገር በራማና በቤቴል መካከል ካለው ከዛ ከታዋቂው የዘንባባ ዛፍ በታች ትቀመጥ ነበር። የእስራኤል ሕዝብ ሁሉ አለመግባባት ቢኖርባቸው፣ ፍርድ ቢፈልጉ ወይንም ምክር ቢያስፈልጋቸው ወደ እርሷ ይመጡ ነበር። እግዚአብሔርም ሕዝቡን በእርሷ አማካኝነት ይመራ ነበርና። በእነዚያ ቀናት እስራኤላውያን በከነዓናዊው ንጉሥ ኢያቢስ ስር ለሁለት አስርት ዓመታት ያህል ክፉኛ ተጨቁነው ነበር። የኢያቢስ ሰራዊት አለቃ ሲሳራ ይባል ነበር። እርሱም 900 የብረት ሰረገሎች ነበሩት። እነዚህ ሰረገሎች በዚያ ዘመን እንደ ታንክ ወይም እንደ ከባድ መሳሪያ ይቆጠሩ ነበር። በሜዳ ላይ ማንም ሊቋቋማቸው አይችልም ነበር። ስለዚህ እስራኤላውያን በጣም ይፈሩም ነበር። አንድ ቀን ዲቦራ ልዩ መልእክት ከእግዚአብሔር ዘንድ ተቀበለች። ወዲያውም ከኒፍታሌም የነበረውን የአቢኒኤምን ልጅ ባርቅን አስጠራችው። ባርቅ ታዋቂና ጀግና ሰው ነበር። ዲቦራም እንዲህ አለችው፣ የእስራኤል አምላክ እግዚአብሔር አዞሃል። ወደ ታቦር ተራራ ውጣ። ከኒፍታሌምና ከዛብሎን ነገዶች 10,000 ሰዎች ይዘህ ሂድ። እኔም የከነዓን ሰራዊት አለቃ ሲሳራን ከሰራዊቱና ከሰረገሎቹ ጋር ወደ ቂሶን ወንዝ አመጣዋለሁና በእጅህም አሳልፌ እሰጠዋለሁ። አሁን ባርቅ ምን አሰበ ትላላችሁ? እግዚአብሔር ራሱ በነቢዩ አማካኝነት ቃል ሰጥቶታል። ነገር ግን ባርቅ ዲቦራን እንዲህ አላት፣ አንቺ ከኔ ጋር ብትመጪ እሄዳለሁ፣ አንቺ ካልመጣሽ ግን አልሄድም አላት። ባርቅ በእግዚአብሔር ቃል ላይ እምነት ነበረው። ነገር ግን የእግዚአብሔር ጥገኝነት ምልክት ሆኖ እርሷ አብረው እንድትሄድ ፈለገ። ምናልባትም የሲሳራን ኃያል ሰራዊትና የብረት ሰረገሎችን በማሰብ ፍርሃት ሊሰማው ይችላል። ዲቦራም በጥበብ መለሰች፣ እኔ ካንተ ጋር እመጣለሁ፣ ነገር ግን በዚህ ጦርነት ያለው ክብር ለአንተ አይሆንም። ምክንያቱም እግዚአብሔር ሲሳራን በአንዲት ሴት እጅ ያስገድለዋል። አለችው። ይህን ቃል ተናገረችና ባርቅ 10,000 ወታደሮች አስከትሎ ወደ ታቦር ተራራ ወጣ። ዲቦራም ከእርሱ ጋር ሄደች። ይህ ነገር ወዲያውኑ ለሲራ ተነገረ። እርሱም እንደ አውሬ ተነሳሳ። 900ውን የብረት ሰረገሎቹና እጅግ ብዙ ሰራዊትን ሰብስቦ ወደ ቂሶን ወንዝ ሜዳ ዘመተ። ይህ ሜዳ ለሰረገሎች በጣም ምቹ ቦታ ነበር። እስራኤላውያን ግን በታቦር ተራራ ላይ ነበሩ። ዲቦራም ወደ ባርቅ ተመለከተችና በነቢይነት መንፈስ ተሞልታ እንዲህ አለችው፣ ተነሳ፣ ዛሬ እግዚአብሔር ሲሳራን በእጅ አሳልፎ የሚሰጥበት ቀን ነው። እግዚአብሔር ከፊትህ ወጥቷልና። ይህን ቃል ሰምቶ ባርቅ ከታቦር ተራራ ከወታደሮቹ ጋር ወረደ። በዚያም ጊዜ እግዚአብሔር ራሱ ወደ ሜዳው ወረደ።
መጽሐፍ ቅዱስም እንደሚነግረን እግዚአብሔር የሲሳራን ሰራዊት አስደነገጠ ይላል። ምናልባትም ከሰማይ ከባድ ዝናብ አዘነበ፣ ቂሶን ወንዝ ጎረፍ አለቀሰ፣ የሲሳራ ሰረገሎች በጭቃው ተደፉ፣ ሰራዊትም ፈርቶ ተበተነ፣ ወታደሮችም በሰይፍ ወደቁ። ሲሳራ ግን ከሰረገላው ወርዶ በእግሩ መሸሽ ጀመረ። እርሱ ግን ሲሸሽ ወደ ኬናዊው ሄበር ቤተሰብ ማለትም ወደ ኢያኤል ድንኳን ደረሰ። በዚያ ዘመን በኬናዊውና እንዲሁም ደግሞ በከነዓናዊው ንጉሥ ኢያቢስ መካከል ሰላም ነበርና ሲሳራ ወደዚያ ለመሸሽ ደፈረ። ኢያኤል ደግሞ እንግዳ ተቀባይ ጀግና ሴት ነበረች። ሲሳራ እንዲህ አለችው፣ ጌታዬ ሆይ ግባ፣ አትፍራ ስትል ጠየቀችው። እርሱም ደግሞ ነበርና ወደ ድንኳናው ገባ። እርሷም በመጎናጸፊያው ሸፈነችው። ሲሳራ ተጠምቶ ነበርና ውሃ ጠየቀ። እርሷ ግን ከበግ ወተት ወስዳ አጠጣችው። ይህም እንግዳውን ማክበርና ማረፍ እንዲችል ማድረጓ ነበር። እርሱም ከድካሙ የተነሳ እንቅልፍ ጭልጥ አድርጎ ወሰደው። በዚያ ጊዜ ኢያኤል ምን አደረገች? የድንኳን ካስማና መዶሻ ይዛ ቀስ ብላ ወደ እርሱ ቀረበች። ካስማውን በጆሮ ግንዱ ላይ አደረገችና በመዶሻው ቸነከረችው። ካስማው መሬት ላይ ቸነከረው። ሲሳራም በዚያ ቦታ ሞተ። ይቺ ሴት እግዚአብሔር ሕዝቡን ለማዳን የተጠቀመባት መሳሪያ ሆነች። ከጥቂት ጊዜ በኋላ ባርቅ ሲሳራን እያባረረ ወደዚያ ቦታ ደረሰ። ኢያኤል ወጥታ ና የምትፈልገውን ሰው አሳይሃለሁ አለችው። ባርቅም ወደ ድንኳኑ ገብቶ የእስራኤልን ጠላት ሲሳራን ሞቶ አገኘው። የእግዚአብሔርም ቃል በዲቦራ አማካኝነት ፍጻሜውን አገኘ። ክብሩ ለባርቅ ሳይሆን ለሴትም ሆነ። በዚያ ቀን እግዚአብሔር የከነዓንን ንጉሥ ኢያቢስን በእስራኤል ፊት አዋረደው። የእስራኤል እጅም ከዚያ በኋላ እየበረታች ሄደች። በመጨረሻም የከነዓን ኃይል ሁሉ አጠፉ። አገሪቱም ለ40 ዓመት ያህል ሰላም ሆነች። ልጆች፣ ይህ ታሪክ ምን ያስተምረናል? በርካታ ትምህርቶች አሉት። በመጀመሪያ ደረጃ እግዚአብሔር ማንንም አይመርጥም። ወንድም፣ ሴትም፣ ወጣትም፣ ሽማግሌም እግዚአብሔርን በመታዘዝ ለሚመላለስ ሁሉ ኃይሉን ይሰጣል። ዲቦራ በወንዶች ዘመን ተነስታ ሕዝቡን መርታለችና። በሁለተኛም ደረጃ እግዚአብሔር ቃል የገባውን ይፈጽማል። ሲሳራ በሴት እጅ እንደሚሞት ተናግረው ነበር፣ እንዲሁም ሆነ። ታዲያ እኛስ በሕይወታችን ውስጥ እንደ ባርቅ እግዚአብሔር እንታመናለን ወይስ ምልክት እንፈልጋለን? እንደ ዲቦራ ለሌሎች መሪ ለመሆን ዝግጁ ሆነናል? የዛሬ ታሪካችን ይህ ነበር። በሌላ ታሪክ እስከምንገናኝ ሰላማችሁ ብዝት ይበል።